እስራኤል ለቀጣዩ ዘመን አስቀድማ መስራት ጀምራለች። ከወዲሁ ሁነኛ ሰላይን ለማፍራት የኢራንን የፋርስ ቋንቋ በትምህርት ቤቶች መስጠት ጀምራለች። የኢራንን ቋንቋ ብቻ ሳይሆን ባህሏን፣ ታሪኳን፣ ቅርሶቿንና ግጥሞቿንም ለ11ኛና ለ12ኛ ክፍል ተማሪዎቿ መስጠት ጀምራለች። አረበኛ ቋንቋም በትምህርት ቤቶቿ ይሰጣል። ዋና ዓላማው ደግሞ በቀጠናው ተገዳዳሪ የሌላቸው ሁነኛ ሰላዮችን ማፍራት ነው። እነዚህን ትምህርቶች የተማሩ ተማሪዎች ከዚህ ጎን ለጎን የምስጢር አጠባበቅንም ይሰለጥናሉ። የምንማረው ይህ ትምህርት በእጅጉ ጠቅሞናል፣ ነገ ላይ ሁነኛ ሰላይ መሆን እንደምንችልም እምነቱ አለን ሲሉ ተማሪዎቹ ገልጸዋል። በደማስቆ አቻ የለሽ ታሪክን ከሰራው ከኤሊ ኮሄን በኋላ ሁነኛ ሰላይ ላጣችው እስራኤል ያካሄዷ ሐሳቧን እንድታሳካ ያስችላታል ተብሏል። For the past 4 years, this public high school in the Israeli city of Petah Tikva has been using song as an introduction to the language of Iran, Israel's longtime regional foe. You have to be honest and to keep a secret when you are going to intelligence, and I think I am able to do it. በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ ተለቀቀ። አመች በሆነ አከፋፈልና ጥራቱን በጠበቀ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ ዋጋ ቅናሽ አቅርበናል። የመኖሪያ አፓርትመንቶች ካሉም ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ 771750 ብር ቅድመ ክፍያ ጀምሮ የባንክ ብድር ለሚፈልጉ ማመቻችተናል። አፓርትመንቶቻችን የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የልጆች መጫወቻ፣ ላይብረሪ፣ ጂምናዚየም፣ የመዋኛ ገንዳ፣ የኤሌክትሪክ መኪና ቻርጅ ስቴሽን ያሟሉና በቅርብ ርቀት በሚገኙት ባራዳና ፍሬንድሺፕ ፓርኮች የተከበቡ ውብ ቤቶችን ፈጥነው የግሉ ያድርጉ። ሜሪት ፕሮፐርቲስ። ለመረጃና ሳይት ለመጎብኘት በ0985 10 81 18 ይደውሉልን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን እስራኤል ከወዲሁ ለቀጣዩ ዘመን እየተሰናዳችበት ስላለው ስለ ስለላ ተግባርና በትምህርት ቤቶቿ እየሰጠቻቸው ስላሉ የስለላ ትምህርቶች እናወጋችኋለን። በእስራኤልና በኢራን መካከል ያለው ጦርነት እንደቀጠለ ነው። አንድ የእስራኤል ሁለተኛ ደረጃ ትምህርት ቤት ለመንግስት የስለላ አገልግሎቶች የሚሆኑ መልመላዎችን ከወዲሁ ለማዘጋጀት የፋርስ ቋንቋ ትምህርትን መስጠት ጀምሯል። በእስራኤል ፔታህ ቲክቫ ከተማ በሚገኘው የቤን ጉሪዮን ሁለተኛ ደረጃ ትምህርት ቤት የሚገኙ የ11ኛና የ12ኛ ክፍል ተማሪዎች የተቀናቃኛቸውን የኢራንን ብሔራዊ ቋንቋ እየተማሩ ይገኛሉ። ተማሪዎቹ ቋንቋውን ብቻ ሳይሆን የኢራናውያንን ባህልም በማጥናት ተጠምደዋል። አንዲት መምህር ኢራንን እንደ ሀገር እንዲሁም ከዜጎቿ ጋር የተያያዙ ነገሮች ሁሉ ከ1000 ዓመታት በፊት የቆየ ድንቅ ባህል አድርገን እናስተምራለን ስትል የእስራኤል ጋዜጣ ለሆነው ሃሬትዝ ተናግራለች። ተማሪዎቿን የፋርስ ግጥም፣ የፋርስ ቅርስና የፋርስ ታሪክን ጨምራ በጥልቀት እንደምታስተምር የኢራን ተወላጅ የሆነችው አስተማሪ ሃና ጃን ፎሮዝ ገልጻለች። This program I think it can be amazing. እኛ በእስራኤል ውስጥ የኢራን ህዝብ ነፃ እንዲሆን ማንኛውንም ነገር ማድረግ ከቻለንና ተማሪዎቹም ይህንን ፕሮግራም ለማሳካት መጠቀም ከቻሉ ለኔ ችግር የለውም። ምክንያቱም በኢራን ውስጥ ያሉ ሰዎች ነፃነት ይገባቸዋል እና ይህ ፕሮግራም አስደናቂ ሊሆን ይችላል። ከ2014 ጀምሮ የቀድሞው የእስራኤል መንግስት የደህንነት ኃላፊ በነበሩት በፒን ሽሎሞቪች የሚመራው ይህ ፕሮግራም በርካታ ተመራቂዎች በእስራኤል የስለላ ኤጀንሲ ውስጥ እንዲሰሩ አድርገዋል። ሽሚሎቪች ፕሮግራሙን ለመምራት ስላላቸው ተነሳሽነት ሲናገሩ ከኢራን የሚመጣው ስጋት እስራኤል ላይ አደጋ ከደቀኑት መሃል ዋናው አድርገው እንደሚመለከቱት አስረድተዋል። Enough people that will know what is Iran and can influence and be proactive. በዚህ መስክ ባለሙያዎችንና ጉዳዩን በጥልቀት የሚያውቁ ሰዎችን ማሳደግ አለብን ብዬ አስባለሁ።
አይሁዶች ለብዙ ሺህ ዓመታት በኢራን ኖረዋል። ነገር ግን በ1948 የእስራኤል መንግስት ከተመሰረተ በኋላ ብዙዎች ሀገራችሁ ወደ ተባለው ስፍራ ተዛውረዋል። በሺዎች የሚቆጠሩ ሰዎች በ1950ዎቹና በ1979 የኢራን እስላማዊ አብዮት ከተከሰተ በኋላ ወደ እስራኤል ተሰደዋል። በዚህም ምክንያት ወታደራዊና የስለላ ኤጀንሲዎች ከፍተኛ ቁጥር ባላቸው የአፍ መፍቻ ቋንቋ ተናጋሪዎች ላይ ሊተማመኑ እንደሚችሉ ሃሬትስ ጋዜጣ ዘግቧል። አሁንም ከኢራን የወጡ ጥቂት አይሁዶች በመኖራቸው እስራኤል በአዲሱ ትውልድ ራሷን ከጠላቶቿ ጋር የምታደርገውን ድብቅ ትግል እንዲቀላቀሉ ለማሰልጠን አቅዳለች። የእስራኤል መሰል የስለላ ጥረቶችም ውጤታማ ሆነው ተገኝተዋል። በዚህ ሰሞንም የእስራኤል የስለላ ድርጅት ሞሳድ ኢራን የኒውክሌር ጦር መሳሪያ ለመገንባት የምታደርገውን ጥረት የሚያረጋግጡ የሚመስሉ ሚስጥራዊ ፋይሎችን ለአውሮፓ መንግስታት አጋርቷል። የእስራኤል ሃከሮች በወርሃ ጥር ከቴህራን መጋዘን ውስጥ 100,000 ሰነዶችን መዝብረው ወስደዋል። ከፋይሎቹ አንዱ የኢራን መከላከያ ሚኒስቴር በጦር መሳሪያ የበለጸገ ዩራኒየምን የማምረት ኃላፊነት እንደተሰጠው ተዘግቧል። እነዚህ ሰነዶች ደግሞ በፋርስ ቋንቋ የተዘጋጁ ናቸው። ይሁን እንጂ ሰነዶቹ ከተገኙ በኋላም ቢሆን ሰፊው የስለላ ማህበረሰብ ማግኘትና መረዳት እንዲችል መተርጎም ነበረባቸው። በእያንዳንዱ ደረጃ በኢራን ላይ የሚደረጉ እንቅስቃሴዎች ቋንቋውን የሚያውቁና የባህል ልዩነቶችን የሚረዱ ብቁ ግለሰቦችን ይፈልጋሉ። ኢራን እስራኤልን ለመሰለል ፍላጎት ቢኖራትም በዕብራይስጥ ቋንቋ የስልጠና ወኪሎችን ለማሰልጠን ጥረት ማድረጓ ግልጽ አይደለም። በቴል አቪቭ አቅራቢያ በሚገኘው የሄርዜሊያ ኢንተርዲሲፕሊን ማዕከል የኢራን ባለሙያ የሆኑት ሜር ዳፈንዳቫር በኢራን ውስጥ ያሉ አንዳንድ ዩኒቨርሲቲዎች ዕብራይስጥ እንደሚያስተምሩ ቢገልጹም መረጃው ግን እውነት መሆኑን ማጣራት አልቻልኩም ሲል ኢየሩሳሌም ፖስት ጋዜጣ ዘግቧል። የእስራኤል ሁለተኛ ደረጃ ተማሪዎች በተለይም በፔታ ቲክቫህ በሚገኘው ቤንጎሪዮን ሁለተኛ ደረጃ ትምህርት ቤት በመንግስት በተፈቀዱ ፕሮግራሞች በፈቃደኝነት የፋርስ ቋንቋና ባህልን እየተማሩ ሲሆን ወደ 50 የሚጠጉ ተማሪዎችም በመረጃ ወይም በዲፕሎማሲ ውስጥ ለወደፊቱ ሊኖሩ ለሚችሉ ሚናዎች ለማዘጋጀት ንባብ፣ ጽሑፍና ንግግርን እያጠኑ ነው። ስርዓተ ትምህርቱ የኢራንን ባህል፣ ታሪክና ዘመናዊ ፖለቲካን ማጥናትን ያካትታል። ይህም በክልላዊ ደህንነት ላይ አጽንዖት ይሰጣል። በእነዚህ የሁለተኛ ደረጃ ትምህርት ቤት ፕሮግራሞችም በፔታ ቲክቫህ በሚገኘው የቤንጎሪዮን ሁለተኛ ደረጃ ትምህርት ቤት በሳምንት ለ5 ሰዓታት የፋርስ ቋንቋ ትምህርት ይሰጣል። በዞን ጊዜ የ17 ዓመት ልጆች በ2 ዓመት ኮርስ ይሳተፋሉ። የፕሮግራሙ ተነሳሽነትን በተመለከተም በእስራኤልና በኢራን መካከል እየተካሄደ ባለው የውስጥ ለውስጥ ጦርነት ምክንያት ተማሪዎች ብዙውን ጊዜ በታዋቂ ወታደራዊ የስለላ ክፍሎች ውስጥ የመሳተፍ ዕድላቸውን ለማሳደግ ይመዘገባሉ ተብሎ ይታመናል። ስርዓተ ትምህርቱ ትኩረቱን ያደረገው ደግሞ የኢራን ታሪክን፣ የፋርስ ቋንቋ መሰረታዊ ነገሮችንና ዘመናዊውን የኢራንን ፖለቲካ ነው። ስለ ኢራን ቋንቋና ባህል ለማጥናት የተለየ ፍላጎት ያላቸው ወጣቶች ካሉም የግል አማራጮች ተነድፈዋል። በዚህም እንደ ሊሮም የተሰኙ የቋንቋ ማዕከል ያሉ የግል ትምህርት ቤቶች ወይም ድርጅቶች እንደ ቴል አቪቭ ባሉ ከተሞች ውስጥ ትምህርቶቹን ይሰጣሉ። ፈጣንና የበለጠ ጥልቅ ትምህርትን ለሚፈልጉ ግለሰቦች ደግሞ ለዛ የተዘጋጁ የግል ትምህርቶችን ይሰጣሉ። በመሆኑም እስራኤል በትምህርት ክፍል ውስጥ የሚሰጥ ጥናት ላይ በቀድሞው ጀነራል ፕሮጀክት አማካኝነት የረጅም ጊዜ ጠላቷን ቋንቋና ፖሊሲዎችን በተመለከተ የባለሙያዎችን ስብስብ ለማፍራት እየተጋች ይገኛል።
ጀነራል ሺሚሎቪች ከ2014 ጀምሮ በቤንጎሪዮን ሁለተኛ ደረጃ ትምህርት ቤት የኢራንን ፕሮግራም ሲያስተዳድሩ ቆይተዋል። በእስራኤል የመጀመሪያ ጠቅላይ ሚኒስቴር ዴቪድ ቤንጎሪዮን ስም የተሰየመው ይህ ትምህርት ቤት የኢራንን ሕዝብና የአይሁድ መንግስትን ለማጥፋት የሚደግፉትን የእስልምና ገዢዎችን ለመረዳት ልዩ ትምህርት የሚሰጥ ብቸኛው የእስራኤል የሕዝብ ሁለተኛ ደረጃ ትምህርት ቤት ነው። በትምህርት ቤቱ በመንግስት በተፈቀደው ስለ ኢራን ደህንነትና መረጃ ፕሮግራም ውስጥ ወደ 50 የሚጠጉ ተማሪዎች በፈቃደኝነት ተመዝግበዋል። 900 የሚሆኑት የትምህርት ቤቱ ተማሪዎች ነፃ የትምህርት ዕድል አላቸው። በሳምንት ለ5 ሰዓታት ተማሪዎች በፋርስ ቋንቋ ማንበብ፣ መጻፍና መናገርን ይማራሉ። በየ2 ሳምንቱም 15 ቃላትን እንዲያስታውሱ ይደረጋሉ። ይህም በ2 ዓመት ኮርስ መጨረሻ ላይ በፋርስ ቋንቋ መሰረታዊ ውይይት እንዲያደርጉ ያስችላቸዋል። ፕሮግራሙ ከኢራን ቋንቋ ባህልና ታሪክ ውጭም በሳምንት ለተጨማሪ 3 ሰዓታት የ16 እና የ17 ዓመት ዕድሜ ያላቸውን ወጣቶች ስለ ኢራንና ስለምትደግፋቸው የእስራኤል ጠላት የሆኑ ታጣቂ ቡድኖችን እንዲሁም የሺያ እስልምናን በአብላጫነት የምትይዘው ኢራን ከሱኒ አረብ ጎረቤቶቿ ጋር በክልላዊ ግጭቶች ውስጥ ስለምትሳተፍበት ሁኔታም ያስተምራል። አረበኛ ቋንቋ በእስራኤል ሁለተኛ ደረጃ ትምህርት ቤቶች ውስጥ የሚሰጥ ብቸኛው ተጨማሪ አማራጭ ቋንቋ ሆኖ በትምህርት ቤቱ ወደ 50 የሚጠጉ ተማሪዎች እንዲማሩ ተደርጓል። እንግሊዝኛ ቋንቋን መማር ግን ለሁሉም ተማሪዎች ግዴታ ነው። በቅርቡ የቪኦኤ ዘጋቢዎች በእስራኤል ያለውን የፋርስ ትምህርት ቤት በጎበኙ ወቅት አንዳንድ ተማሪዎች ከተመረቁ በኋላ ግዴታ በሆነው ወታደራዊ አገልግሎቶች ውስጥ የተከበረ ነው የተባለውን የስለላ ስራን የመስራት ዕድላቸውን ለማሳደግ የኢራንን ቋንቋ ባህልና ታሪክ የሚያጠናውን የጥናት ክፍል እየተማሩ እንደሆነ ተናግረዋል። የቀድሞው ጀነራል ከሽብርተኝነትና ከስለላ የሚመጡ ስጋቶችን ለመከላከል በተሾመበት ሥራ ላይ በ4 ዓመታት ውስጥ 50 ተማሪዎችን ከኢራን የጥናት ፕሮግራም ሲያጠናቅቁ ተመልክቷል። ከነዚህ ውስጥ 20 የሚሆኑት ወደ ወታደራዊ የስለላ ክፍሎች ገብተዋል። እዚያም እስከዛሬ የተማሩት በጥሩ ሁኔታ ጥቅም ላይ ሊውል እንደሚችል አምናለሁ ብለው ጀነራሉ ተናግረዋል። I don't know if when and if there will be peace between us and between Iran, but I think that it's important that in Israel there will be enough. በእኛና በኢራን መካከል መቼና መቼ ሰላም እንደሚኖር አላውቅም። ነገር ግን በእስራኤል ውስጥ ኢራን ምን እንደሆነች የሚያውቁና በኢራንና በእስራኤል መካከል ስላለው ግንኙነት ተጽዕኖ ማሳደር የሚችሉና ንቁ ተሳትፎ የሚያደርጉ በቂ ሰዎች መኖራቸው አስፈላጊ ነው ብዬ አስባለሁ። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። እስራኤል ለወንዶችና ለሴቶች ወታደራዊ አገልግሎት ግዴታ ከሆነባቸው ጥቂት ሀገራት አንዷ ናት። ከ18 ዓመታቸው ጀምሮ ወንዶች ለ2 ዓመት ከ8 ወራት በውትድርና እንዲያገለግሉ ይጠበቅባቸዋል። ሴቶች ደግሞ ለ2 ዓመት ያገለግላሉ። የፋርስ ቋንቋ ክህሎት ያላቸው የስለላ ሥራ የሚሰሩ ሰዎች በቋንቋው የበለጠ ብቃት እንዲኖራቸው ከወታደራዊ ኃይሉ በተጨማሪ ሌላ የቋንቋ ስልጠናን ያገኛሉ። መምህሯ ሃና ጃሃንፎርዝ የተወለደችው በኢራን ነው። የእስራኤል ዘፋኝና አስተማሪ ስትሆን በተጠቀሰው የሁለተኛ ደረጃ ትምህርት ቤት የፋርስ ቋንቋና ባህልን ታስተምራለች። በባህል ትምህርት ላይ ባላት ትኩረትና ለስለላ በሚውለው ፕሮግራሙ ላይ በተቀረጸው ግብ መካከል ተማሪዎችን ለወታደራዊ የስለላ ሚናዎች ማሳደግ ምንም አይነት ተቃርኖ እንደሌለው ትናገራለች። በመጀመሪያ ደረጃ እስራኤል ደህና እንድትሆን እፈልጋለሁ፣ ኢራናውያንም ነፃ ቢወጡ መልካም ነው ብላለች። Because I think Iranian people in Iran deserve freedom and
this program ይህ ፕሮግራም ጥሩ ውጤት እንደሚያመጣ አምናለሁ። ሁሉን አቀፍ በሆነ መልኩ መሰጠቱ ጥቅሙን ከፍ ያደርገዋል። ዮታም የሚባል የትምህርት ቤቱ ተማሪም በዚህ መልኩ የፋርስን ቋንቋ መማራችን ጥሩ ነው፣ ወደፊትም ብቁ ሰላይ የመሆን ይመስለኛል ብሏል። I know I can be you have to be honest and know to keep a secret when you are going to intelligence and I think I am able to do it. አሁን ስለ ቋንቋችን የተሻለ ዕውቀት አግኝቻለሁ። አሁን ሚስጥር እንዴት እንደሚጠበቅም እየተረዳው ነው። ወደፊትም ጥሩ ሰላይ መሆን ይመስለኛል። የአይሁድ ዘር የሆኑ ሰዎች በተለያዩ የዓለም ክፍሎች ውስጥ ከረጅም ጊዜ ጀምሮ እንደሚኖሩ የሚታወቅ ሲሆን በብዙ ቁጥር የሚገመቱት ደግሞ አሁንም በኢራን ከተሞች ውስጥ ይገኛሉ። በኢራን የሚገኘው የአይሁድ ማህበረሰብም ሃይማኖታዊና ባህላዊ ወጎችን ለመጠበቅ በሚል በዕብራይስጥ ቋንቋ የተዘጋጁ ልዩ ልዩ የትምህርት ክፍሎችን ማደራጀቱን ቀጥሏል። እነዚህን ትምህርቶችም በቴህራን ላሉ ሕፃናትና ታዳጊዎች ያቀርባል። ነገር ግን በኢራን ውስጥ የዕብራይስጥ ቋንቋ የሚሰጠው በእነዚህ አይሁዳውያን ብቻ ሳይሆን ከኢራን መንግስት ጋር በተገናኙም ተነሳሽነቶች ነው። ዓላማው ደግሞ ልክ እንደ እስራኤላውያኑ ሁሉ በተመሳሳይ መልኩ ሁነኛ ሰላይን ማፍራት ከተቻለ በሚል ነው። ከዚህ ጎን ለጎን ግን በኢራን የሚሰጡ የዕብራይስጥ ቋንቋ ትምህርት ፕሮግራሞች በኢራናውያን ወጣቶች ዘንድ ለወሳኝ የሳይበር ጦርነት ጥቅም ላይ ሲውል ታይቷል። ለምሳሌ ብንጠቅስ አሁን እየተካሄደ ባለው ጦርነት መሃል የዕብራይስጥ ቋንቋን የሚያውቁ ናቸው የተባሉ ኢራናውያን የኮምፒውተር ሃከሮች በእስራኤል የትምህርት ማዕከል ላይ ጉዳት አድርሰዋል። እነዚህ ኢራናውያን የኮምፒውተር ጠላፊዎች ባለፈው ሳምንት አንድ ማለዳ ላይ የዕብራይስጥ ቋንቋ አካዳሚ ድረገጽን ሰብረው በመግባት የመነሻ ገጹን ከእንግዲህ ዕብራይስጥ መማር አያስፈልግም በሚል መልእክት ተክተውታል። ይህ የሳይበር ጥቃት የተከሰተው ጦርነቱ ከጀመረ በኋላ ሲሆን ሌሎች የእስራኤል ተቋማትንም ኢላማ አድርገዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።